ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን አለን። እንኳን አደረሳችሁ። ዛሬ ደግሞ እስኪ ጀሚዴ የሚባለው አፕሊኬሽን ከጎግል ጋር አንድ ጋር እየሰሩ ነው የሚባል ሜሴጅ መጣ ማለት ነው። ጎግል ላይ ዩቲዩብ እና ጀሚዴ ማለት ነው። እና ብዙ ቻናሎች ባን እየተደረጉ ነው በዛ ምክንያት። እንግዲህ ሞኔታይዝ የሆናችሁትም እግዚአብሔር ይሆናችሁ፣ ሞኔታይዝ ያልሆናችሁትም ተጠንቀቁ። ሮቦት እየመሰለ ነው አሉ እንትን የሚባለው ባን እየተደረገ ያለው። ምክንያቱም ይሄ ጀሚል የሚባለው ሮቦት ሰውና ሮቦት መሆኑን ካላወቀ ሁሉንም በራሳቸው ቪዲዮ ካልሰሩ በቪዲዮ ካልወጡ ሰው መሆናቸውን ካላወቀ ሮቦት ናቸው እያለ ለካምፓኒው ያስታውቃል ማለት ነው። ካምፓኒው ደግሞ ባን እያደረገ ነው። ብዙ ዩቲዩበሮች በዚህ ወር ውስጥ ባን ተደርጎባቸዋል ማለት ነው። እና እባካችሁ እንትኑን ኢሜይላችሁ ላይ ከገባላችሁ ሜሴጁን አንብቡና በሜሴጁ መሰረት ስሩ ማለት ነው። ሜሴጁን እዚህ ከጎን እለጥፍላችኋለሁ። በኢሜይል የመጣው ሜሴጅ እኔ ዝም ብዬ ጀስት ሮቦት እንዳልሆንኩኝ ለማሳወቅ ስለ ሃይማኖት እዚህ ጋር እየጠየቅኩት ነው ጀሚሌን። እሱም በአግባቡ እየመለሰልኝ ነው ማለት ነው። ባይ ዘ ዌይ ጀሚሌ አፕሊኬሽን ያለው ሰው አይኖርም ብዬ አስባለሁ። ጀሚሌ ማለት ይሄ ሰሞኑን ፎቶ የምናቀናብርበት በኢትዮጵያ ባንዲራ ፎቶ እያቀናበርን የምንፖስትበት ነው። እሱ ማለት ጎግል ያለው ሰው ኢሜይል ያለው ሰው በቃ ኢሜይል እንደ ኢሜይል ነው በቃ አለቀ። ከጎግል ጋር ነው የሚሰራው ማለት ነው። አሁን ጎግል ደግሞ ያው የዩቲዩብ ዋና እንትን ነው። ስለዚህ እባካችሁ ባን እንዳይደረግባችሁ እየተጠነቀቃችሁ ስሩ ማለት ነው። እና እኔ ያው እየጠየቅኩት ነው፣ መልሱን ሰጥቶኛል። እንግዲህ በእንደዚህ አይነት መልኩ ለእናንተ ለማሳየት ነው ያመጣሁት። የምትፈልጉትን አይነት ጥያቄ መጠየቅ ትላላችሁ፣ ሁሉንም ይመልስላችኋል። እና ስለ ዩቲዩብ መጠየቅ ትችላላችሁ፣ ስለ አይዲያ መጠየቅ ትችላላችሁ። ኦልሞስት ደግሞ ቀን የሚጠፋባችሁ ልጆች ራሱ ቀን መጠየቅ፣ ወራት፣ የፈለጋችሁትን አረበኛ ቋንቋ፣ እንግሊዘኛ ቋንቋ፣ የፈለጋችሁትን የአገር ቋንቋ መጠየቅ ትችላላችሁ። እናንተ በአማርኛ ስትጽፉለት እሱ በዛኛው በምትፈልጉበት ሀገር ቋንቋ ይመልስላችኋል ማለት ነው። ከፈለጋችሁ በስልክ ከፈለጋችሁ ደግሞ በጽሁፍ ከፈለጋችሁ በቦይስ በፈለጋችሁት አይነት ቋንቋ መልመድ ትችላላችሁ ማለት ነው። እግዚአብሔር ይመስገን አሁን እንደ ድሮ አይደለም፣ ተሻሽሏል ማለት ነው። ጀሚሌ በጣም ጥሩና ምርጥ አፕሊኬሽን ነው። እና እኔ ራሱ እስኪ ከዩቲዩብ ወይ ጋር ላስተዋውቀው ብዬ ነው። ምክንያቱም ሮቦት ነሽ ብሎ ባን እንዳያረግብኝ ብዬ ነው። እንደዚህ አይነት ቪዲዮዎች ብዙ ቪዲዮዎች እሰራለሁ ብዬ አስባለሁ ካሁን በኋላ። ምክንያቱም ሮቦት አለመሆኔን ማሳወቅ መቻል አለብኝ ማለት ነው። እና ደግሞ የሚፈልገው በኖርማል በቪዲዮ ነው። ላይቭ የምገቡ ልጆች፣ በፎቶ የምገቡ ልጆች አላችሁ፣ ጭራሽ ብላክ አድርጋችሁ የምገቡ አላችሁ። ጀስት እንደዛ ካረጋችሁ ባን ነው የሚደረገው። እሱ ጠብቁ፣ ወደፊት ታገኙታላችሁ ማለት ነው። ምክንያቱም ሮቦት ነው ካለ ጀሚሌ ባን ነው የምትደረጉት ወደው፣ ምንም እንትን አይፈጅም። ስለዚህ ባን እንዳይደረግ ምንድነው መሆን ያለበት? በእንቅስቃሴ እያሳያችሁ በቪዲዮ ነው መውጣት የሚኖርባችሁ ማለት ነው። እና ደግሞ የሰው ቪዲዮ አትፖስቱ፣ የሰው ቪዲዮ አትፖስቱ። አሁን 2016 የወጣው አዋጅ ነው። ስለዚህ ተጠቀሙበት። አይ ዶንት ኖ እኔ እንግዲህ እንዴት እንደምላችሁ አላውቅም ብቻ። እና ይህን ይመስላል። ለማንኛውም አመሰግናለሁ ስለምታበረታቱኝ። ቪዲዮውን እስከ መጨረሻ እዩት፣ ታተርፉበታላችሁ። አጠቃቀሙ እንደዚህ ነው። አፕሊኬሽኑን የምታውቁት ሰዎች እዚህ ጋር በፎቶ አስቀምጥላችኋለሁ ማለት ነው። ኢሜይል ያለው ሰው ሁሉ አፕሊኬሽኑ ይሰራል። ኢሜይል የሌላችሁ ሰዎች ግን አፕሊኬሽኑ አይሰራም። ያው ታች ስልክ የያዘ ሰው መቼም ኢሜይል ይኖረዋል ብዬ አስባለሁ። ሰው በኢሜይል ነው የሚሰራው ማለት ነው ጀሚሌ።